ተንኮለኛው ያፌት ለኤፉ የልጅ ጥንስ የሚያስወርድ መድኃኒት እየገዛ እያመጣ ነበር። ነገር ግን ደግሞ እሷ ምንም አታቂ የመሰለው የኔ ንግስት ባይሆን መድኃኒቱን በጊዜ መውሰድ አለብሽ እያላ ይህንን መድኃኒት ሰጣታል። ኤፉ መድኃኒቱን እየተቀበለች ዝም ብላ በአፍዋ እንዳዘች በኋላ ደግሞ እየተፋችው ነበር። የኔ ንግስት እንዴ መድኃኒቱ እኮ በውድ ተገዛ ነው ታፍሽው እኮ ምን ነው እያላት ነበር። ምን ነው ዜናውን ያልሰማው መስሎህ ነው እንዴ ወይስ አንተ አልሰማህም? አይ እሱንማ ሰምቻለሁ ከናንተ በፊት እኔም ሰምቻለሁ። ነገር ግን ደግሞ ለዛ ነው ምንም መስሎ አልታየኝም። ባላሁን ንገረኝ ይህንን መድኃኒት ከየት እንዳመጣኸው? ማን ሰጣ? ዶክተሩ ትላንት ከሞታ መድኃኒቱን ማን ሰጣ? ንገረኝ እያለች ፍጥጥ ታደርገዋለች። የዛን ሰዓት እሱም የሚለውም እንዲሁም ደግሞ የሚመልስም ነገር አጥቶ እሷ ስትጮህበት እንዲሁም ደግሞ የአክስቱ ልጅና እንዲሁም ደግሞ ይሄ ማን ነው የኤፉ እናት ቁጭ ብሎ ነበር። አንድ ጠረጴዛውን እየመታ በሉ እናንተ ውጡ ምን ታዳምጣላችሁ ሂዱ ወደ ፎቅ እያላ ነበር። እነሱም እንዲሁ እርስ በራሳቸው እየተጋጩ እንደምንም ብሎ ፎቃቸው እየሄዱ ነበር። በዛን ሰዓት ኤፉ እሪ ብላ ብላ በቃ ይገድልሃለሁ ንገረኝ ዶክተር ትላንት ከሞታ ይሄን መድኃኒት ማን ሰጣ? ዶክተሩን ሰገደልከው አንተ ነው አይደል? አንተ እንዴ ኤፍራታ መስመር እያለፍሽ ነው። ምን እያልሽ ነው? አው እኔ እኮ ያንታን ባህሪ ያውቃለሁ። በመንገድህ ማንም ሰው በመንገድህ ከገባ ወደ ኋላ ማየት አትችልም። አንተ ነው እንደገደልከው ብላ አሁንም ያው መጮህዋን ቀጥላለች። ስትቀጥል ደግሞ እሱ በቃ አው እኔ ነኝ ምን ልታደርጊ ነው? የዛን ሰዓት ኤፉ ስሜቷን መቆጣጠር እያቃታት እሪ ትላለች። በዛን ሰዓት ጋኒ ደግሞ ከፎቅ እንደምንም ብላ ደረጃውን ወርዳ እንዴ የኔ ልጅ ምን ሆንሽብኝ? እባክሽን ተረጋጊ። ምን ይሆንሽ ነው የኔ ልጅ? እባክሽን ተረጋጊ ትላለች። አንቺ ምን እዚህ ያመጣሽ? እዚህ ተደብቀሽ የእያንዳንዱን ነገር እያዳመሽ ነበር እንዴ? አረ አይደለም። አሁን ስትጮህኒ ልጄ ምን ሆነችብኝ ብዬ ደንግጬ ነው የወረድኩት እንጂስ መጀመሪያስ ወጥቼ ነበር። ግን ደግሞ ስትጮህ ምንድነው ሲል እየመጣሁኝ እንጂ ብሎ እሱም ደግሞ ሸኮክ እያላ እግሩን ተሰብሯል መሰል አላቅ ሸኮክ እያላ ከኤፉ ስር ይሄዳል። ያኒ ከክላሱ ይወጣል። በዛን ሰዓት ገኒ ኤፉን ቅፍ እያደረገቻት ኤፉዬ እባክሽ የኔ ልጅ እባክሽን አንቺ እኮ ታመሻል። ምን ነው ራስሽን በዚህ ያክል የምትናደጂውና በዚህ ያክል ራስሽን የምትጎጂው ነገር ለማን ብለሽ ነው? ምን ሆነሽብኝ ነው? እስቲ ንገሪኝ ብላ ሄዳ እቅፍ ታደርጋታለች። ገኒ እኔ ምንም አልሆንኩኝ እኔ ደህና ነኝ። አሁን አንቺ አትጨናነቂ እኔ ምንም የሆንኩት ነገር የለም ደህና ነኝ እያለች ነበር። ከዛም ይቀጥለው ቤዛ ነበረች። ቤዛ በጣም ሆድ ቢሷታል። ለምን እንደሆነ ግን አልተናገረችም። ዝም ብላ ያኔ እያለቀሰች እንዲሁም ደግሞ አይኖቿ ሁለት መንታ እንቦቿን ዝም ብላ እያረገፈች ነው። ቆይ ግን ለምንድን ነው ይሄ ነገር በእኔ ላይ የሚካሄደው? ቆይ ግን ለምንድን ነው የኔ የሚለው ሰው ምስጢሩን የሚደብቀው ብላ በጣም ታለቅሳለች። ቆይ ምን ባደርግ ነው የሚሻለኝ? አሁንስ ሁሉም ነገር ሰለቸኝ። ቆይ የኔ ነገር ምን ሆኖ ነው? ሁሉም ሰው የኔ ነው ብዬ ሲጠጋው ይደብቀኛል። ሁሉም ሰው ደግሞ ምስጢር ካካፈልኩት በኋላ ምስጢሩን ድብቅ ሆኖብኛል። ቆይ እኔ እንደ ሰው አይደለሁኝም እንዴ? ወይስ ደሞስ ምንድነው የሆንኩት ነገር? ወይስ ምን እየተካሄደ ያለ በኔ ህይወት አላቅም። አንድ ሰው አገኘሁኝ ብዬ ደስተኛ ሲሆን ትንሽ ጊዜ አይቆይም፣ ወዳውን ከኔ ይርቃል። አንድ ሰው አገኘሁኝ ብዬ ደስታዬን ሳልጨርስ ይሆን ነገር ያገኘዋል። ለምን ብላ ስቅስቅ ብላ እያለቀሰች ነው ቤዛ። ከዛም ይቀጥለው ናታና ዳራ እናት ነበሩ። ወይኔ ትዝታ በኔ ላይ ቀልድ እጄ ላይ ሊገባ ደቂቃዎች ሲቀረው ግን እንደዛ ይሆንብኛል።
አይ የዳህራይ እናት ይረጋጉ። ትላንት ምናልባት እንትን ስለሆነ መሰል እንደዛ የሆነው ያለው። አንተ ዝም በል። በማታውቀው ነገር ዝም ብለህ አትቀባጠር። ምን ይላል ይሄ? እቃው እኮ አንዴ ከእጃችን ከወጣ ወጣ ነው። ለነገሩስ እሱ ምን አድርግ? እኛ ነን ትላንት ማግኘትኛ ማረከብ እየቻን እያለን ግን ደግሞ ጊዜውን አሳለፍ ነው እኮ። በቃ የሚፈጠረው አያስታውቅም። ምናልባት ሊደውሉ ይሆናል። አይ እነሱ እንዳሉት እኮ ሌላ ሰው አናግሮ ይሆናል። እንደ ወደሱ የማይረባ እጅ ገብቶ ከሆነ እኔን አያርገኝ። ቆይ ግን ስለ አፌት ነው የምታወሪው? አዎ እኔ የረገጥኩት የማይቀረው የነካሁት ሁላ ማግኘት የሚያምረው እኔ የረገጥኩት ሁላ መርገጥ የሚያምረው። አይ እሱን ለኔ ተይው። ቆይ ግን አንተ ምን አስባ ፍቅረኛ የነበረችን ሴት ሚስቱን አድርጎ ከመኪና ስላጋጨ ነው እንዴ? አዎ አንቺም ታውቂ ነበር እንዴ? እና ምን ይሁን የገዛ ሚስቱ ናት አይደል? መቼስ አሁን ያንተ ልትሆን አትችልም። ቆይ ምን ማለት ነው? እሱን እንዳሸንፍ እየረዳሽኝ ነበር እንዴ? እና አሁንም ቢሆን እየረዳሁ መሰለኝ። ቆይ ግን ለምን አሁንስ የሚያወራው እየተቃወምሽው ያለሽው? አይ እሱን ቢሆንማ እስካሁን አልቆየም ነበር። ነገር ግን አሁን የሚፈልገው እሱን እንዲሁ በህይወት እያለ ራቁቱን አድርጌ እንዲሰቃይ ነው የሚፈልገው። አንተ ደግሞ ተረጋጋ። ለማንም ነገር አትቾክል። አንድ ሰው ከጠላ ነው ወይም ደግሞ የሆነ ነገር እናድርገው ካና በቆሞ ማሰቃየት እንጂ መግደልና ወይም ደግሞ ሞቶ እንዲሰቃይ አይደለም። በህይወት እያለ ማሰቃየት አለበት እያለች ነበር። በዛም ደግሞ ናታን እሺ ብሎ ዳህራ ደግሞ እየወጣች ዳራ እናቱ እያለች ነበር። ወዬ እያላት ነበር። ቆይ ግን አንተ ደግሞ እዚህ ድረስ መታ ሰታውራይ ልትሄድ ነው? አይ ያው ክላስ ትሆኛለሽ ብዬ እያሰብኩኝ እንጂ የዛሬ ቀን ክላስ እንደሌለኝ ደጋግሜ እየነገርኩ መሰለኝ። አይ ረስቼው ነው። እናቱ ደግሞ በቃ ይሂድ ልቀቂው፣ ብዙ ስራ አለው። እሺ ጫማ ሊቀይርና አብረን እንሂድ። አይ እኔ እንኳን እቾክላለሁ እኮ አብረን እንሂድና የስራህን ቦታ አይቼ ካዛ ደግሞ ስጨርስ ትንሽ ወክ እናደርጋለን። ቆይ ምን እየሆንሽ ነው? እናትሽ ፊት እኮ እያለሽ ነው። እና ቆይ ስርዓት የለሽም እያልከኝ ነው? በጣም ልታናደድ ሰው ነው። ቆይ ትንሽ እሺ ብትለኝ ምን ችግር አለ? ሁሉም ሰው ለምንድን ነው እየሸሸኛለሁ? አሁንስ ብላ ታንጨርጭራ ክላስዋን ትገባለች። በዛን ሰዓት ደግሞ እናታ እሷን ሊከተላት እያሰባ ነበር። አንተ ምን እያደረካ ነው? ለሷ እንደሆነ እኔ አለሁኝ። አይ ትንሽ ስለተናደደች ላረጋጋት ብዬ ነው እንጂ በቃ ውጣ፣ ቀጥ ብላ ውጣ፣ እኔ አለው ለሷ እንደሆነ በቃ ውጣ እያለች ናታም ደግሞ እሺ ብሎ ይወጣል። ከዛም ይቀጥለው ፂ ነበረች። ፂ ስልክ ደውላ እያወራች ነበር። ይቺ ሉሊት ተብየው ደግሞ ከበሩ ልጥፍ ብላ የእያንዳንዱን እያዳመጠች ነበር። ግን ደግሞ ለሚሉሽን ነገር መልስ በትክክል መስጣት ታውቂያለሽ አይደል? አዎ አውቃለሁ በደንብ። በቃ እሺ በጣም ጥሩ በኋላ እደውልልሻለሁ ብላ ስልኩን ስትዘጋውና በሩን ስትከፍት ይቺ ደግሞ ቁጭ ብላለች። እንዴ አንቺ ሾካካ የእያንዳንዱን ማወራው ነገር እየሰማሽ ነው እንዴ? አሬ እኔ አልሰማሁኝም። ምን ሰማሁኝ እንዴ? በዛ ገደለችኝ በዛ እያለች ነበር። እኔ እኮ አንዳንዴ ሉሊት ነው ፈታ የምታደርገኝ። አረ እባክሽ ልቀቂኝ። ተናገሪ እያልኩሽ ነው። ተናገሪ፣ እውነቱን ንገሪ። ምን እያወራሁኝ ነበር? ያወራሁት ሰምተሻል? ተናገሪ አሁን ያወራሁትን ነገር። ወይኔ ጉዴ ገደለችኝ ዛሬማ ፂ እያለች ነበር። ግን ደግሞ የፂ ነገር የምር ያስቃል። እሷ በር እያየች ነበር ቤዛ ስትመጣ። ያኔ ወደ ራሷ ነገሩን እንድታዞረው ነው በሲስተም እየተጠቀመች ማለት ነው። በዛን ሰዓት ደግሞ ይቺ እያለች ነበር። ቤዛም ምንድነው ተፈጠራ ብላ ስትሮጥ ትመጣለች። ስትመጣ ደግሞ ይቺ በር እያየች ነበር። ከዛ በቦታው ራሷ ትተካለች።
ጺ የጽ ደግሞ ይቺ የሉሊትን እጅ ይዛ እንደው ጎሮሮዋን እያነቃች አድርጋ እንደው ዝንጫሌዋ ላይ ፊቷ ላይ የሆነች ነገር እንትን አድርጋ ገደለችኝ ቤዛ ገደለችኝ እያለች ነበር። ነገሩ እንዴት አደረገችው? እንዴት እንዳደረገች አላውቅም፣ ግን መጀመሪያ ራሷ ነገር ፈልጋ አሁንም ደግሞ ተበዳይ እሷ በዳይ ያቺን አደረገች ማለት ነው። በዛ ሰዓት ደግሞ ይቺ ቤዛ እንዴ ጭራሽ አሁንስ አበዛሽው ነይ ውጪ ነይ ውጪ እያለች እጇን ይዛ አንጠለጥላ ታወጣለች። በዛ ሰዓት ደግሞ ደግሞ አሰይ ይበላሽ ጽዮን ማለት ይቺ ናት። ቆይ ምን ካንቺ ጋር ያንዛንዘኛል? ካንቺ ጋር ሲነዛነዝ ይሄ እኮ ጥሩ ሲስተም ነው እያለች እነሱ ሲወጡ እሷ ታወራለች። ከዛ ይቺም ቤዛ ተናዳ እንዴ ጭራሽ አሁንስ በቃ ይሄ ቤት እንዴ ምን ሊሆን ነው? አሁን ቤቴስ እንደው ሊበጣበጥ ነው። አሁንስ ይቺማ ሻንጣውን ይዛ ከቤቱ መውጣት እንጂ ምንም ነገር መፍትሄ የላትም። እንደው መከርኳታ ያልኳት አልሰማም ካለችማ እንደፈለገች ትሆን ብላ ከነ ሻንጣዋ ከነ ኮተቷ ሉሊትን ከቤት እያወጣቻት ነበር። የሚያሳዝነው ነገር ሉሊት ከቤት ስትወጣ ወደ ያፌት እየደወለች ነበር። ወደ ያፌት እየደወለች ያፌትም ደግሞ ምንድነው በዚህ ልክ አጨናንቀሽ የጠራሽኝ ነገር ምንድነው? ምን ተፈጥሮ ነው እያላት ነበር። አንተ ደግሞ እኔ እኮ ባለፈው እንዳልከኝ ብዬ ስልኬን እንዲቀዳ አድርጌ ከዛ ደግሞ ባስቀመጥኩበት ወይዘሮ ቤዛ ስልኩን አገኘችው። ወይዘሮ ቤዛ ስልኩ ስታገኘው ደግሞ ይሄ ምንድነው ብላ ከቤት አባረራችኝ። በዛ ተነሳነ ተባረርኩት። እኔ እኮ ሰው ሳያገኝሽ አርጊ አልኩሽ እንጂ ሰው እያገኝሽ አርጊ ብዬሻለሁ እንዴ? ስልክሽ ደግሞ ዝም ብሎ ነው እንዴ እንደዛ የምታስቀምጪው? ሰው ማያገኘው ቦታ አታስቀምጪም ነበር እንዴ? አሁን ምን ፈለግሽ? ምን ላድርግልሽ? አይ አሁን እኮ ማረፊያ ፈልጌ ነው እንጂ ምንም ነገር አይደለም። ማረፊያ ፈልገሽ ነው? እኔ ቆንጆ ማረፊያ አዘጋጅልሻለሁ። እውነት ነው አለቃ እያለች እንዲሁ በቅየታው እየተንተባተበች ነበር። በዛን ሰዓት ደግሞ ይሄ ያፌት የሚባለው ተንኮለኛ አይደል እሱ። ከዛ ደግሞ በቃ አሁን እዚህ ጋር ውረጂ፣ ከዛ የመኪናውን ልብስ እንትን አደርጋለሁኝ እያላት ነበር። እሷም ደግሞ እሺ ብላ እየወረደች እንዴ መኪናው ከየት በኩል ልብስ ለብሰዋል እንዴ? ይሄ ሰውዬው ጤነኛ ነው እንዴ? አራ መኪናቱ አስል የለበሰችው ነገር የለም፣ ልብስ አልለበሰችም መኪናቱ። አልለበሰችም አይደል? በቃ እዚህ ጋር ቁጭ በይ፣ ጥሩ ቦታ ጥሩ እንትን ሰርተሽ እዛው ቁጭ በይ። እንዴ ይሄ ሰውዬው ምን እያለ ነው? እሱ ደግሞ መኪናውን እየነዳ መሄድ ይቀጥላል። እሷ ደግሞ የምትሄደውም የምታጣውም ነገር እንትን ስትል ወይኔ ሉሊት አሁንስ መጨረሻሽ ጎዳና ተዳዳር ልትሆኚ ነው እንዴ? ወይኔ ሉሊት ብላ አሁንም ቆሞ ብላ እያሰበች በቃ እያለች እንዴ ቆብ እያለች እየሄደች ነበር። ከዛ ደግሞ እየሄደች ተመልሳ እየወጣችበት ቤት እየሄደች ታሪኮ ብዙ ነው፣ ግን ተመልሳ የወጣችበት ቤት እየሄደች ወደ ቤዛ ትደውላለች። ወደ ቤዛ ስትደውል እንዴ አሁን ወጣሽ አሁን ተመልሰሽ ልትመጪ ነው እንዴ ከቤት እያወጣው? ሴትዮ ምን አስበሽ ነው? አይ ምትከፍችልኝ ከሆነ ክፈቺ፣ ከሊሆናም ደግሞ ለጽ አባቷ እንደሞታ ደውዬ እነግራታለሁ እያለች ነበር። ቪዲዮ በዚህ ቆመዋል። በሚቀጥለው አብረን የምናይ ይሆናል። ለዚህ በአዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። አበረታቱን። በያላችሁበት ሼር ቆዩልኝ። ባይ ባይ ሁላችሁ ሆኖ አመሰግናለሁኝ። ድራማው የምር አንዳንድ ቦታ እንደዚህም ብሎ ነው የሚያስቀው። አንዳንዴ ደግሞ ዝግንን የሚል ነገሩም አለው። እንዲሁ አንዳንዴ ደግሞ ያው የሚያስደስትም እንዲሁም የሚያስቅ ነገር አለው። ይሄን ይመስል ነበር። ባያላችሁበት ደግሞ ቸር ቆዩልኝ። ሰላማችሁ ይብዛ።